እንደውኔ በጣም ያሳቀኝና ያስገረመኝ ነገር አይ ቀድመሽ ከሰጣሽው ሰርጉን እርሻው ላይ ሀገሬ ሰው የሄርሜላ እህት ምን ተጋግጠሽ ሞትሽ እኮ ሽማግሌ ላ ኧረ እባክሽ አይልክም ሀቢብቲ ሩታ ጋር ሊታረቅ ነው። እናንተ ክብር ከፈለጋችሁ እቺ ልጅ እዛ አልጋ ቤት ሄዳ ተጋድማ እስከምታረግዝ የት ነበርሽ አጅሬት? እስከ መቼ ነው የምንጠብቀው? እስከምትወልድ የክርስትና ነው ቤተሰብ የሚታወቀው ሀቢብቲ። አሁን ምንም ነገር የለም የክርስትና ትታወቃላችሁ። ከዛ ውጭ ግን ሌላ መጋጋጥ ምናምን አያስፈልግም። ገብቶሻል አይደለ? ስለዚህ አብርሽ ሽማግሌ በግድ ይላክ ብለው የሄርሜላ ቤተሰቦች መጡ። ልጃችን በግድ አግባል ምን ማለት ነው እንዴ? ሳይፈልግ አስገድደው ቢሆንስ ያስረገዛት? አሁንም አብርሽ አላምንም። ትናንትና ቪዲዮ ላይ ታችሁታል። ከትዳር በፊት ምንም ነገር ማድረግ አልፈልግም አላለም። ማስረገዙን ረስቶት ነው ሌላ ነው ያስረገዛት ብለ ነው አብርሽ። እንደው እኔ ሄርሜላት በጣም ነው የምታሳፍርኝ። የምር ነው የምልሽ። እህትሽ የተከበረች ልጅ ነው የሚመስልሽ። እኔ በጣም ያናደዱኝ እህትና ወንድሞቹ ቬሎ አልብሰው በግድ ተጋቡ እያሉ ሲለምኑና ምንድነው የሚያክል ወንድ ጠፍቷል፣ ቡታጅራ የለም። እንደ ወደኛ ሀገርስ እንደ ውትድርና ምንም እያለ እንደ ወንዶች ተመናምነውብናል፣ እየተገደሉ ነው እንትን ትግል እየገቡ። በእናንተ ወደ አዲስ አበባ ቀረብ ያለ ነው እንዶ እየሄዱ አለቁ እንደ እነዚህ ወንዶች ወጣቶች ውትድርና እየገቡ አለቁ። ወይኔ ፈጣሪ ትግስቱን ስጠኝ። ይሄን ያክል ወንድ ለምነሽ አብራችሁ አብራችሁ በግድ ተለምኖ ቀለበት ሰርላት ብላችሁ ለምናችሁ እህትየው ወንድምየው በግድ አግባልን እኮ ነው። ምንድነው ይሄን ያክል ልጅቷን የምታራክሷት? እሷ ራሷን አርክሳለች። አንዴ ቤተሰባችሁን ደግሞ አታዋርዱ ቢያንስ እንዴ! እንዴት ነው የሴት ቤተሰብ ሽማግሌ ላክ ብሎ በግድ አብራው ከሆነች ካረገዘች በኋላ እሱ አስቦ ለምን አይልክም? አሁን እኮ ባጭሩ ላክ ነው። ሄርሚ እንትን ነው ትእዛዝ ነው። በቀደም ቤቷን አሟልታ የሆነ ነገር ከመጣለ ትላለች። ያው ሽማግሌ ላክ ልትለው ነው ማለቱ ደብሯት ነውና አብርሽ ደግሞ ያ ቃል መላክ እንዳለበት እሷም ላክ ልትለው እንደፈለገች ገብቶታል። ግን ባልሰማንም ያልፋ አባቴ አይሰማትም። ምንድነው ስለምን ሽምግልና ነው የምታወሪ? አይሰማትም። በቃ ባልሰማ ነው የሚያልፈውና ቀድመሽ ከሰጠሽው ሰርጉነሽ ብሏል ያገሬ ሰው። ቀድማ ከፍታ ከሰጠሽ በኋላ አሁን ሽምግልና ምናምን ቀባጥርሴ ነው። ምንም ትርጉም የሌለው ነገር ነው። የምን ሽምግልና ነው የምታወሪ ሀቢብቴ? መጀመሪያ ከሱ ጋር ስትጋደም ነበረ ክብሩ ትዝ እንዲልሽ ከፈለግሽ። አብርሃም የኛ ቤተሰብ ሊታወቅ ይፈልጋል። የክርስትና ይታወቃሉ። የክርስትና እሱ ካስረገዘ መቼም ክርስትናው መምጣቱ አይቀርም። የክርስትና ይታወቃሉ እንጂ አብርሽ ሄርሜላን ማግባት አይፈልግም ውዴ፣ አይፈልግም። በግድ እኮ ነው ሙጭጭጭጭ ብላ ለቀው ብላ እኮ ነው። አሁን በግድ ቤት አሟልችላለሁ እዚህ ጋር ኖር በምቾት እያሰቃየች ዳቦ ልስጥህ እንትን ልስጥህ እያለች ልጁን አሁንም ወደ እሷ በቃ በምን መንገድ የራሴ ላርግ ነው እያለች አለች። አሁንም ቢሆንና ልጅቷ ምንም ክብር የሚባል ነገር የላትም። ሰው ለራሱ ክብር የሌለው ሰው ቤተሰብ ሊያስከብር አይችልም። ልጅቷ ክብሯን ያጣችው አልጋ ቤት ስትጋደም ነው። ትክክለኛ ቤተሰብን ማስከበር ብትፈልግ ኖሮ ልጅ ምንም ነገር ሳያደርጉ ሳታረግዝም ሽማግሌ ላክ፣ ባታረግዝም እኮ ይሻላል ሽማግሌ ላክ ብላ ለቤተሰብ ክብር ከሆነ እንደዛ ነው። ሽማግሌ ልኮ አብረው መሆን ይችሉ ነበር። ግን እቺ ምን አረገች? የቤተሰቡን ክብር አላሳሰባት፣ የራሷን ክብር አላሳሰባት። ያሳሰባት አብርሽን እንዴት ነው ከኔ ጋር ማረገው? እንዴት ነው ሩታን ማሸንፋት? ከሩታ በልጭ እንዴት ነው አብርሽን የኔ አረጌ አብርሽ የኔን መርጦ ከሩታ በላይ እንዴት ነው ከኔ ጋር የሚኖረው? በቃ እቺ እንደው ሂሳብ ሰርታ ልጅቷ አርግዛ አብርሽን ወደ ራሷ ለመመለስ የሞከረችውና ይህም ነገር እንግዲህ ሊሳካላት ይሆን አይሆን አላውቅም። ግን አብርሽ አሁን መላክ ጠፍቶት አይደለም፣ መላክ እንዳለበት የሚያውቃል፣ ግን አይፈልግም። ኧረ በስመ አብ! ሰው ካልፈለገ በግድ ልጃችን አግባለን ይባላል? ነውር ነው። በቃ እሱ አይፈልግም ሄርሚን ማግባት። እንደውም ከሩታ ጋር ለመሆን ዳርዳር እያለ ነው ውዴ። ሌላ ሴትም እያየ ነው፣ አይኑ እየቃበዘ ነው። ትናንት ከፍቅር ጋር አየሁት። ደግሞ ወደ ፍቅር እንዳይመለስ እያልኩ ነበረ። ሄርሜላ ስታረገዝ ሁለቱን አስረግዙ ወደ ፍቅር ከሄደ እኔ እንጃ። ሩታም ወደ ራሴ መልሳለሁ እያለች ጥረት እያረገች ነው። እስካሁን ድረስ ከኔ ጋር እንዲሆን ፈልጋለሁ እያለች ነው። መጨረሻው አብሮን ምን ሆነ እያለች ነው። ስለዚህ ሩታ አብርሽን የራሷ ታረጋለች። ሄርሜላ እንደማይፈልግሽ በዚህ ማረጋገጥ ትችላል። አብርሽ ይፈልጋታል አይፈልጋትም? የምር አብርሽ ቢፈልጋት ይዩ ዝም ብላችሁ ሽማግሌ ላክ እስኪባል አይጠብቅም። እሷ ይሄን ያክል የሆነ ነገር አስብ እስከምትል ያ ቃል አብርሽ እኮ ያ ቃል ይገባል። ባልሰማ ባላየ
አቤል ራሱ ሲያሽቃብጥ የነበረው ቀይሬር ነው ያለው። ሁሉ ሰው ተቀይሯል ሄርሜላ ካረገዘች በኋላ እና ሄርሜላማ እንደው የምር ሩታን እንደዛ እንዳስለቀሻት እንደው በትንሹ ቢሆን ዋጋ ክፈይ። ሴት ላይ አልጨክንም፣ ግን ሰው ዋጋ አስከፍለሻል። ሴት ላይ ተጫውተሻል። የእሷ ስሜት ላይ ቀልደሻል። እሷ እርግዛ እግሯ አብጦ በቃ ሰውነቷ ከሶ ምን ብሎ አንቺ ግን የእሷን ባል ይዘሽ ሆቴል ለሆቴል ነበር ስትዞር የነበር። አንቺ አለሊ ኧረ ይቅር በለኝ ተሳደብኩ ሳልፈልገው። ሄርሜላ ምንሽም አይመችኝ። ሄርሜላ ምትባል ሴት አትመችኝም። የምር በቃ ታስጠላኛለች። ሽልጥልጥ ነገር ልፍስፍስ ስታስጠላ፣ እንደ ሴት ኩርት ያለች አይደለችም። እና ለማንኛውም ማለት ነው ሲያምራችሁ ይቅር ልላችሁ ፈልጌ ነው። አብርሽ ሽማግሌ ይልካል ብላችሁ ካሰባችሁ ሲጀምር ማን ሊልክ ነው? አባቱ የሚፈልገው ከሩታ ጋር እንዲሆን ነው። ወንድሙ የሚፈልገው ከሩታ ጋር እንዲሆን ነው። እና የራስሽን አጎት ይላክልሽ እንደ ከፈለግሽ ሄርሜላ አጎትሽን ሽማግሌ አድርጎ ይላክልሽ እንዴ? በቃ ሌላ ምን አማራጭ አለው? ጋሽዬማ ሄደለትም እንዴ? ሩታ ጋር ሄደ ደግሞ እዚህ ጋር መሄድ ነው አይሄድም። በየአመቱ ብርድ ልብስና ጋቢ መጎተት እኮ ተሰቃየ እና አይፈልግም፣ አይሄድም አብርሽ ማለት ነው። እንትና ጋሽዬ ራሱ አይሄድለትም ልላክ ቢል እና የሄርሜላ እህት ተከበሪ፣ እህትሽን አስከብሪ፣ አታዋርጂ እሺ ከዚህ በላይ ምክንያቱም አንድ ሰው ካልፈለገ በግድ እስኪናገረው መጠበቅ የለበትም። ቢፈልግ ራሱ ይልካል አልኩሽ እኮ ወዴ ቢፈልጋት አብረሽ የሚፈልጋት የነበረው ሄርሜላን የሚደበርባት ነው። ሆቴል አልጋ ይዞ ነበረ። እዛ ደግሞ ብቻውን እያደረ በረደው። ሄርሚን ደረባ አርጎ መተኛ ፈልጎ ያው እርግዝና ተፈጠረ። እሷ ደግሞ ቀባ አረገሽ ማለት ነውና ሄርሜላ ያው አብረሽን ወደ ራስሽ ለማድረግ ብለሽ ዋጋ ነው እየከፈልሽ ያለሽው። አሁንም ቢሆን እሱ ምንም ነገር እንደማይፈልግ ነው የሚያስታውቅበት። ትናንትና አበባ አርጋ ጉዝጉዛ ደግሞ እንደ ሩታ ለመሆን የምትጋጋጠው ነገር ነው የሚያስቀኝ። ምግብ ሰርታ ልክ ሩታ ምግብ ይጣፍጣል ይላት ነበር አይደል በፊት፣ ልክ እሷንም እንዲላት ትፈልጋለች። እና እሱ ሚል አለኝ እዛ ያስለመደውን ነገርና አንተማ ብላ ጠጣ እናቴ እንደዚህ ተለፋፍተ ተወጣጥረሃለኝ ሴቶቹ ይብላኝ እንጂ ለሴቶችና ሩታን ለመምሰል ተጋግጣ ሞተች። ኧረ በስመ አብ! ሩታ ምግብ ስለምትሰራ ምግብ ቤቱን ፋስታረግ ፋርጋ ትጠብቃለች። ዛሬ ደግሞ ምንድነው በቃ ኧረ አብርሽማ ቀለጠችው ዛሬ። ግን እሱ ምንድነው የሚፈልገው? አልጋ ላይ ብቻ ነው እሷን እንዲደበርባት ነው የሚፈልገው እንጂ ትዳር አይደለም የሚፈልገው። ትዳር ቢፈልግ አሁን እንደዚህ እስከሚጠየቅ አይቆይም። ክብር ቢኖረው ለአንቺ ቢወድሽ አንቺ ጋር ተጋድመሽ እስከምታረግሽ አይጠብቅሽም። ቀድሞ ሽማግሌ ይልክልሽ ነበርና ሽማግሌ እያላችሁ ነው እንግዲህ። ይሳካላችኋል፣ ይላክላችኋል ወይስ ደግሞ አብርሽ አላመንኩበትም ብሎ ልዩን ራሱ ሊሸመጥ ይችላልና ብቻ ያስቃል። እህትየው በጣም ነው ያሳቀችኝ። ምክንያቱም ያኔ ነበር መከልከል የነበረብሽ ስትተኛ